ሰላም ቅዱሳን እንደምን አላችሁ? ወንድማችሁ ሐዋርያው ደቻሳ ወደዚህ የመጣሁበት ምክንያት እና መጽሐፈ ነህምያ 2:20 ላይ እኛ ባሪያዎች እንሰራለን እግዚአብሔር አምላክ ያከናውናል ተብሎ ተጽፏል። ስለዚህ በአገር ውስጥም በውጭም በኢትዮጵያ ውስጥም የምትኖሩ ቅዱሳን አገልግሎቶችን በተለያየ በቲክቶክ ያያችሁ በተለያየ አገልግሎት ብዙ ሲፈወሱ ሲጠመቁ ነፃ ሲወጡ ከመንገድ ደር ሰዎችን ሲያስነሳና ምስኪኖችን ሲመግብ አይታችሁ ከሆነ ዛሬ አንድ ልመና ለለመን መጥቻለሁ። የእግዚአብሔርን ቤት እንድትሰሩ ለመለመን መጥቻለሁ። ብዙ ብር ለምለምነው አንድ ሰው ግን ለሻይ ቤት ለጨዋታ ለቁማር ሰው 200 ብር ያወጣል። ነገር ግን 200 ብር ሳለንጅ ጀምራለሁ። በዚህ ይሄኛው 600 ምናምን ሺህ ብር ነው በገንዘቡ የተገመተው። ነገር ግን ያንን ለመሸፈን ለ4 ዓመታት ረጅም ጊዜ ራሴ በክራይ ቤት ሳገለግል ረጅም ጊዜ ቆይቻለሁ። እግዚአብሔር ሕዝብን ቁጥር እየጨመረ ሰዎችን ያዳነ ከፍተኛ ነገር ያደረገ ስላለ ከጎኔ 200 ብር በመላክ ከጎኔ እንድትቆም ናላ 200 ብር ማለት ለ1000 ሰው ብዙ ብር ነው። ስለዚህ የጋራ ሆነን የእግዚአብሔርን ቤት ቀጣይ ላለው ትውልድ መትከል ለመስራት እንድንችል እግዚአብሔር በጸጋ እንድረዳ በጸሎት እንድትረዳችሁ በገንዘባችሁ እንድትረዳችሁ አሳስባለሁ። በስክሪኑ ላይ ባለው አካውንት ልካችሁ በታች ባለው ስልክ ቁጥር ደውላችሁ አሳውቁልን። ስክሪንሾት አድርጋችሁ በሜሴጅ ደግሞ ላኩልን። እግዚአብሔር አምላክ ጸጋና ሰላምን ለእናንተ ያድርግ። የላካችሁን ገንዘብ ደግሞ መልሰን ለእናንተ እናሳውቃችኋለን። ይህን እንግዲህ አይታችኋልና የቤቱን የቦታውን ስፋት ያያችሁ እግዚአብሔር ይህን ቦታ ላይ እግዚአብሔር አቅም ቢሰጠን ትልቅ የሆነ ነገር እግዚአብሔር የሚመለክበትና ስሙ የሚጠራበት ታላቅ ቦታ አድርገን እግዚአብሔርን ቤት ለመስራት አቅደን ሰማይ አምላክ እግዚአብሔር ይባርካችሁ። ለመርዳት በልባችሁ ቅን ያላችሁ ሰዎችን ልባርክ ይፈልጋል። በልባችሁ ያሰባችሁ የተቃጠላችሁ ገንዘብ ሳይኖር ሲቀር አገልግሎትን አይታችሁ የምትቃጠሉ በኢትዮጵያ ውስጥ ውጭ ሀገር ሆናችሁ የምትከታተሉ በጌታ በኢየሱስ ስምና ስልጣን ሐሳብ ያላችሁ ገንዘብ አጣችሁ በኢየሱስ ስም በራችሁ እንዲከፈት በኃይል ጸልያለሁ። የእግዚአብሔርን ቤት እንድትሰሩ የእናንተ በር ተከፈተ ይሁን። የታሰረ በሮች በኢየሱስ ስም ይከፈትላችሁ። እናንተ ዘር በኢየሱስ ስም በዘሮች ላይ እንዲበቅል በእግዚአብሔር ቤት ላይ ከፍተኛ ዘር እንድትሰሩ በክርስቶስ ፍቅር ይጠይቃችኋለሁ። የ200 ብር ለቀልድ አይደለም። በጌታ በኢየሱስ ስምና ስልጣን እናንተ ላይ አውጃለሁ። በሮች ተከፍቶ የእግዚአብሔርን ቤት ከዛ በላይ መስጠት እንድትችሉ በእግዚአብሔር እጆች እንድትዘርጉ እግዚአብሔር ብዙ የባረካችሁ ልትኖሩ ትችላላችሁ። ነገር ግን 200 ብር ለሻይ የማይሆነው ነገር እየጠየቁ ነው። ለብዙ ሰው ብሎ 200 ብር ብዙ ብር ነው። ነገር ግን በዚህ እጆቻችሁን በመዘርጋት ከጎነ ቆማችሁ እግዚአብሔርን ቤተ መቅደስ እንድትሰሩ አሳስባለሁ። እግዚአብሔር ጸጋና ሰላም በእናንተ ላይ ይብዛ። ጸጋችሁ፣ ሰላማችሁ፣ በረከታችሁ፣ ንግዳችሁ የተባረከ ይሁን አሳስባለሁ። ሰላማችሁ ብዛ። ትንሽ ላስጎበኛችሁ ግንቡን አይነ ማት ትችላላችሁ። ስፋቱን ግንቡን ማት ትችላላችሁ። እግዚአብሔር ደግሞ በኃይልና በብርታት እንድረደን በዚህ ጉዳይ ላይ በጸጋዎቻችን በአገልግሎታችን በጎናችን በመቆም እርዳቶቻችሁንና እጆቻችሁን በእኛ ላይ እንዲዘረጉ በጌታ ፍቅር ላሳስብ ይወዳለሁ። አይታችኋል። ይሄን ይመስላል እንግዲህ ስፋቱ ይሄን ይመስላል። እያያችሁ ይሄን ይመስላል። አስጎበኛችኋለሁ። ይሄን ይመስላል። ለሰው ቀላል ሊሆን ይችላል። ነገር ግን ይሄን ይመስላል። ግንቡ ድንበሩ ይሄ ነው። እንግዲህ በትንሹ ወደ 1000 ካሬ ሜትር እንደዚህ ይሆናል። ስፌቱ አጠቃላይ ብትረዱ ከጎኔ ብትቆሙ ይሄ የጌታ ቤት ማረፊያ ይሆናል። የትውልዱ ነፃ ማውጫ ይሆናል። ለትውልዱ ይሄ በቃ እግዚአብሔርን ደስ ያለ የሚያመልኩበት ከጭንቅና ከመከራ የሚወጡበት ታላቅ ቦታ እንዲሆን ተስፋ አለኝ። በጌታ በስም ከጎኔ ቆመን እንድትረዱ አሳስባለሁ። የጌታ ጸጋና ሰላም ለእናንተ ይሁን። ሻሎም